የካቲት 30 2018 ዓ.ም ተናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 ወደ እናንተ እየደረሰ ይገኛል። ዋናውና ጉዳዮችን ላስታውቃችሁ። በድሬዳዋ ከተማ ተስፋ ሰጪ የልማት ስራዎች መከናወናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በድሬዳዋ ከተማ በነበራቸው ቆይታ ኮሪደርን ጨምሮ ሌሎች የተለያዩ የልማት ስራዎችን ጎብኝተዋል። ጠቅላይ ሚኒስትር አብይ አህመድ በሐረሪ ክልል በቁልዶ ተራሮች ልዩ የዱር ፈረሶችንም ጎብኝተዋል። በከተማው የተዘጋጀውን የኢፍጣር መርሃ ግብር የታደሙት ጠቅላይ ሚኒስትሩ በጀጎል ግንብ ውስጥ የተሰራውን የኮሪደር ልማትም ተመልክተዋል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርሶ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርሶም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethiostartupevc.org.it ላይ መመዝገብ ይችላል። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። በድሬዳዋ ከተማ በመደመር ትውልድ መጽሐፍ የተገነባው የእመርታ ቤተ መጽሐፍ ትውልድን ለመስራት ታስቦ እውን የሆነ ፕሮጀክት መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። በድሬዳዋ ከተማ የተለያዩ የልማት ስራዎችን የጎበኙት ጠቅላይ ሚኒስትሩ ከተማዋ ህብረ ብሔራዊነት፣ እንግዳ ተቀባይነትና ባህላዊ እሴቷን በመጠቀም የቱሪስት መስህብነቷን ልታሳድግ እንደሚገባ አሳስበዋል። አስማረ ብርሃኑ ተጨማሪ አለው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከሌሎች የፌዴራልና የክልል ከፍተኛ የስራ ኃላፊዎች ጋር በመሆን በድሬዳዋ ከተማ የተሰሩ የተለያዩ የልማት ስራዎችን ጎብኝተዋል። ከመደመር ትውልድ መጽሐፍ ሽያጭ በተገኘ ገቢ የተገነባውን እመርታ ቤተ መጽሐፍትንም ጎብኝተዋል። የመደመር ትውልድ መጽሐፍ የተጻፈው ትውልዱን ለማነጽ በመሆኑ ይህ ቤተ መጽሐፍትም አንዱ የትውልድ መስሪያ ቦታ ነው ብለዋል ጠቅላይ ሚኒስትሩ በጉብኝታቸው። አሁን ካለሁበት ስፍራ ለመጀመር ይህ በመደመር ትውልድ የተገነባ እመርታ የተሰኘ ላይብራሪ ነው። ይሄ ላይብራሪ አዲስ አበባ ላይ አብርሆት እንዳልነው አይነት ማለት ነው። ለብዙ አገልግሎት የሚውል ላይብራሪ ነው። የመደመር ትውልድ መጽሐፍ የተጻፈው ትውልዱን ለማነጽ ስለሆነ ለትውልድ መስሪያ የሚሆን ቦታ፣ አንዱ ደግሞ የእውቀት መገቢያ አእምሮን ማጎልበቻ ላይብራሪ ነው። በድሬዳዋ ላይ ላይብራሪ ተገንብቶበታል። ከዚያ ባሻገር ለታዳጊዎች፣ ለወጣቶች የስፖርት ማዘውተሪያ ቦታ ትናንት እንዳየ ነው። ልጆችን በሚመለከት ወክ ማድረግ፣ ማንበብ፣ ፓርክ መሄድ፣ ላይብራሪን መጠቀም፣ ሳይክል መንዳት የመሳሰሉ ጉዳዮች በመልካም ጅማሮ እንዳሉ ማየት ተችሏል። ነባርና አሮጌ የድሬዳዋ ታሪካዊ ቦታዎች ታሪካዊነታቸውን በጠበቀ መልኩ በኮሪደር መልማታቸውን የሚያነሱት ጠቅላይ ሚኒስትሩ በኮሪደር ልማቱ 187 ኪሎ ሜትር መንገድ ተገንብቶ ድሬዳዋ አሁንም ገና ልማት ያስፈልጋታል፣ ጅምር ስራዎችም በተሻለ አገልግሎት መታገዝ አለባቸው ብለዋል። ከዚያ ውጭ ያየናቸው አብዛኛው የከተማ የኮሪደር ስራዎች እጅግ አስደማሚ ናቸው። ድሬዳዋ ከተማ ውስጥ አሁን ባገኘሁት ሪፖርት ወደ 187 ኪሎ ሜትር መንገድ ተገንብቷል። የነበረም የተጨመረም ታክሎ ማለት ነው። 187 ኪሎ ሜትር መንገድ ተገንብቶ አሁንም ያን ያክል መንገድ ይፈልጋል። ብዙ ውስጥ ለውስጥ ሊሰሩ የሚገባቸው ስራዎች አሉ እና ከከተማ ስራ አንጻር እመርታ እንዳለ ለውጥ እንዳለ ማየት ተችሏል። ግን ያ እመርታ በሰርቪስ ካልታከለ፣ መሶብ ላይ የጀመርነው ስራ ካልታከለ፣
የሰራናቸውን ስራዎች ሜንቴን ሰስቴን ማናደርግ ከሆነ አዳዲስ ፍላጎቶች አሉ። የሰራናቸው መጠበቅ የማንችል ከሆነ አይዘልቅም እና በከተማ መብራት ላይ፣ ግሪነሪ ላይ፣ ሚኒ ስታዲየም ላይ አጠቃላይ ከተማውን ማስዋብ ላይ የተሰራው ስራ በጣም ተስፋ ሰጪ ቢሆንም አሁን ተጨማሪ ሆቴሎች፣ ሬስቶራንቶች ስራ የሚፈጥሩ ስራ የሚያስይዙ እንቅስቃሴን የሚያበዙ ጉዳዮች ደግሞ ተጨማሪ አሳይመንት ተሰጥቷል ማለት ነው። የድሬዳዋ ከተማ በተራራ የተከበበች መሆኗ እድልም አደጋም ነው ያሉት ጠቅላይ ሚኒስትሩ አደጋው በፕላን ላይ ያልተመሰረቱ ግንባታዎች ለጎርፍ ተጋላጭ የሚያደርጓት ሲሆን ጥሩ እድሏ ደግሞ ከተማዋ በፕላን ከተገነባችና ዛፎች በአግባቡ ከተተከሉ የቱሪስት መዳረሻ የመሆን አቅሟን ከፍ ያደርገዋል ብለዋል። የድሬዳዋዎች ህብረ ብሔራዊነት የምግብ አዘገጃጀትና እንግዳ ተቀባይነት ባህላቸውን በመጠቀም የቱሪስት መስህብነታቸውን ይበልጥ ማሳደግ እንደሚገባም ነው ጠቅላይ ሚኒስትሩ ያነሱት። ድሬዎች ያላቸው ኳሊቲ ብዙ ነው። ሁለት ሶስቱ ለመጥቀስ አንደኛ ምግብ ዝግጅት ላይ በጣም ጣፋጭ የሆኑ እንደ ባቅላባ ያሉ ብዙ አይነት ምግቦች ያዘጋጃሉ። ከተምር፣ ከሴሰሚ፣ ከለውዝ በጣም የሚጣፍጡ ምግቦች ያዘጋጃሉ። ብዙ ቦታ አይገኝም ይሄ። ሁለተኛ በፍቅር ማስተናገድ ይችላሉ፣ ሰው መቀበል ይችላሉ። የብዙ ቋንቋዎች፣ ብሔሮች፣ ልምዶች፣ ባህሎች ስብጥር ያለበትና ፍቅር ጎልቶ የሚታይበት ከተማ ነው። አብሮ ለመኖር ገንዘብ፣ አብሮ ለመኖር ቋንቋ፣ አብሮ ለመኖር እምነት ሳይሆን አብሮ ለመኖር ሰውነት ይበቃል ብሎ የሚያምኑ ሰዎች ናቸው። ለብዙዎቻችን ትምህርት መስጠት ይችላሉና ፍቅራቸውን፣ የምግብ ጣዕማቸውን፣ ሰው በፍቅር የመቀበል ልምምዳቸውን ተጠቅመን እኛ እንመጣለን፣ እነሱ ያስተናግዳሉ፣ እኛም እናተርፋለን፣ እነሱም ያተርፋሉ እና ቆይታችን ድሬ ሲደመር ከትውልድ ግንባታ አንጻር፣ ከእርሻ አንጻር፣ ከኢንዱስትሪ አንጻር፣ ከከተማ አንጻር፣ የህዝብ ለህዝብ ውህደት አንጻር የነገውን የምናስበውን የምናልመውን ብልጽግና የምናረጋግጥበት መንገድ ከመቀየስ አንጻር ተስፋ ሰጪ ጅማሮች እና ስራዎች እንዳሉ አይቼ በጣም ደስ ብሎኛል። ድሬዎች እንኳን ደስ ያላችሁ ማለት እፈልጋለሁ። ስለነበራችሁ አቀባበል፣ ፍቅር እና መስተንግዶ እጅግ አድርገን እናመሰግናለን። ከ400 በላይ ኢንዱስትሪዎች ያሏት ፍራፍሬም በብዛት የሚመረትባት ድሬዳዋ ባሏት ጸጋዎች ልክ እንድታድግ አመራሩም ህዝቡም የበኩሉን ሚና ሊወጣ እንደሚገባም ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የኮሪደር ልማትን ጉብኝት አድርገዋል። የኮሪደር ልማት ምቹ የህዝብ መዝናኛ ቦታዎች፣ የተሻሻለ አካባቢ ውበትና ጥራታቸውን የጠበቁ የማህበረሰብ መሰብሰቢያ ስፍራዎች በድሬው እንዲሆን አስችሏል ብለዋል በማህበራዊ ትስስር ገጻቸው ላይ። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ብርቱካን የሚለማበትን የከተማ ግብርና ስፍራንም ጎብኝቷል። ከተንቀሳቃሽ ምስሎች ተከታትለን እንመለስ።
ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የድሬዳዋ ቆይታቸውን አጠናቀው ያመሩት ወደ ሐረር ነው። ሐረር ሲገቡ የነበረውን አቀባበል እንደዚሁም ደግሞ በሐረሪ ክልል የገጠር ኮሪደር ጉብኝትን ምን እንደሚመስል ከተንቀሳቃሽ ምስሎች ተከታትለን እንመለስ። ጠቅላይ ሚኒስትር አብይ አህመድ በሐረሪ ክልል በቁንድዶ ተራሮች ላይ የዱር ፈረሶችንም ጎብኝተዋል። ይህ ጉብኝት ምን እንደሚመስል ደግሞ ከተንቀሳቃሽ ምስል እንከታተል።
የምንገኘው በምስራቅ ሐረርጌ ቁንዱዶ በሚባለው ተራራ ላይ ነው። ይሄ ተራራ ከፍተኛ ታሪክ ጠገብ ቦታ ነው። በዚህ ቦታ ላይ አዋቂዎች፣ የሀገር ሽማግሌዎች እንደሚናገሩት የአህመድ ግራኝና ድንግል በ15ኛው ክፍለ ዘመን የነበረው ግጭት እዚህ አካባቢ ላይ ሸሽቶ የመጣው ጦር ሙሉ በሙሉ ከመደምሰስና ታሪኩ ከመጥፋቱ በፊት ውስን ፈረሶች እዚህ ተራራ ላይ እንዲወጡ አድርገው ነበር ይባላል። የዚያ ምክንያት እኛ በውጊያው ብንወድቅ ብንቀር ታሪካችን ጠፍቶ አይቅር ከሚል መነሾ እንደሆነ የዚህ አካባቢ ሀገር ሽማግሌዎች እና አዋቂዎች ገልጸውልናል። በዚያ ጊዜ የተዋቸው ፈረሶች ሲሞቱ፣ ሲጎሉ፣ ሲጨምሩ ቆይተው ዛሬ ወደ 48 ገደማ የቤተሰብ የለመዱ የቤት ፈረሶች ሳይሆኑ የዱር ፈረሶች እዚህ ቦታ ላይ ይገኛሉ። ተራራው ትንሽ ከፍታ ያለው ቦታ፣ መጠነኛ ቅዝቃዜ ያለው ቦታ ነው። የፈረሶቹን ቅርጽ ያየን እንደሆነ በተለምዶ ከምናውቃቸው ፈረሶች በተለየ ሁኔታ አንገታቸው ረዘም ያለ ነው እና እነዚህን የዱር ፈረሶች እና በዚህ ተራራ ያለውን ሃይኪንግ ሰዎች እየመጡ እንደሚያዩ ሰምተናል። ከዚያም በተጨማሪ ልክ እንደ ባሌ ሁሉ 3-4 ቦታ በጣም ረዣዥም ኬቮች እዚህም አካባቢ አሉ። እንደገለጹልኝ ከሆነ በርዝመታቸው ባሌ ካለው የሚበልጥ ነው የሚል ሰምቻለሁ። በአይኔ አላየውም። እነዚያን ኬቮች፣ የሃይኪንግ ቦታዎች፣ እነዚህን የዱር ፈረሶች እንደምታዩት ይሄ ተራራ ቁንዱዶ ብቻ ሳይሆን አንዳንዶች ደብሊው ማውንቴን ይሉታል በቅርጹ የተነሳ ተራራው በራሱ በጣም ከፍተኛ ውበት ያለው ለእይታ የሚማርክ ቦታ ነው የምናየው። ፈረሶቹም ያየን እንደሆነ ትናንሾችም ስላሉ ትውልድ የሚቀጥል ይመስላል። እዚያ ማዶ የምናያቸው የተወሰኑ ፈረሶች አሉ፣ እዚህ ጋርም እንደዚሁ አሉ። እነዚህ ፈረሶች በቤት ከምናውቃቸው ፈረስ ለየት የሚያደርጋቸው ኦሪጂናቸው ሳይሆን ከጊዜ በኋላ እዚህ በመቆየት በቅርጻቸው በቁመናቸው የተለየ ቅርጽ እንዳላቸው ማየት ችለናል። እነዚህ መጠበቅ ያስፈልጋል። ኔቸር መጠበቅ፣ ታሪክ መጠበቅ ይበልጥ አስቦ ማስቀጠል ለትውልድ ጠቃሚ መሆኑ ብቻ ሳይሆን ከፍተኛ የቱሪስት መስህብም ሊሆን ይችላል። እንግዲህ አስቡት የዛሬ 500 ዓመት ከባቢ የነበረ ግጭት ውስጥ እንደ ቅሪት የቀሩ ፈረሶች ዛሬ እነሱን ተንተርሶ ታሪክ እንዲወሳ ያኔ በውጊያ የተሳተፉ ሰዎች እንዳይዘነጉ ማድረግ መቻላቸው በቀላል የሚታይ ጉዳይ አይደለም። ታሪክ ባስቀመጥነው ልክ ባስቀመጥነው ቦታ እንዳለ ሳይሸረሸር የማይቀመጥ ቢሆንም ብርቱ ትውልድ፣ አዋቂ ትውልድ፣ አስተዋይ ትውልድ ሲኖር ግን በዚህ መንገድ ከልጅ ልጅ የተሸጋገረ ሊቀጥል ይችላል እና ከዚህ ቀደም በተለያየ መንገድ ሰምተን ሊሆን ይችላል። አሁን ግን በሚዲያ ሲቀር እኛ መተን ስናይ ብዙሃን የማየት ፍላጎታቸው ሲነሳሳ ከታሪክነት ባለፈ የሚጎበኝ ቦታ ሀብት የሚመጣበት ቦታም የመሆን እድሉ ሰፊ ነው። በቅርቡ ኬቮችን እናያቸዋለን። እነዛን ኬቮችና እነዚህን አካባቢ ሃይኪንጉን ጨምሮ ከፍተኛ የቱሪስት መስህብ እንደሚሆን ይጠበቃል። የምስራቅ ሐረርጌ ሰው በጣም ብርቱ ሰራተኛ፣ ስራ የሚወድ፣ ታሪክ የሚወድ፣ እምነቱን የሚያከብር፣ አካባቢን የሚጠብቅ ህዝብ ነው። እዚህ ብቻ ሳይሆን ከዚህም ወጥተው ወደ ሌላ አካባቢ ሲሰፍሩ ሐረርጌዎች በስራ ይታወቃሉ። በርትተው ሰርተው ኑሯቸውን ያሻሽላሉ። እዚያ ላይ የቱሪዝም መስህብነቱ ታክሎበት በእርሻ፣ በንግድ፣ በቱሪዝም ከዚያም እያለ ወደ ኢንዱስትሪ የሚያድግ ከሆነ የሰውን ህይወት ያሻሽላል። የከባቢውን መልክዓ ምድር አሁን ካለበት በላይ ሰዎች የተበራከቱት ሲሄዱ ዛፍ እየተከል ለማስዋብ ይመቻል እና እዚህ ቦታ ላይ ያየነው ጉዳይ ኢትዮጵያ ተዝቆ የማያልቅ ታሪክ፣ ተነግሮ የማያልቅ ታሪክ፣ ታይቶ የማይጠገቡ ስፍራዎች ያላት ሀገር መሆኗን ያመላክታል። በሌላው ዓለም እንደዚህ ያለ ቦታ ብዙ ሰው የሚጎበኘው የሚያየው ነው። በእኛ ሀገር እንደ መንግስት ከተሰጠው ዝቅተኛ ትኩረት የተነሳ እንደዚህ አይነት ቦታ ብዙ ባይታይም ለወደፊቱ ግን እነዚህን አቅም በፈቀደ መጠን እያለሙ ተጨማሪ ገቢ ማስገኛና ታሪክ ማስቀጠያ ቦታ መሆን እንዳለባቸው ይሰማኛል።
ባየው ነገር በጣም ደስ ብሎናል። እዚህ ቦታ መጥቶ የሚያይ ሰው በሚያየው ነገር እንደሚደሰት ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በሐረር በተዘጋጀው የኢፍጣር መርሃ ግብር ላይ ታድመዋል። የመርሃ ግብሩ ስነ ስርዓት ምን እንደሚመስል ተከታትለን እንመለስ። أشهد أن محمدا رسول الله አባይን የቀደመ ጀግና አሰብን መልሶ ታሪክ ሚሰራ ጀግናው መሪያችን ተጥቷል። الدنيا تنجنجين وفاقود سبحان ربك የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአውቶቡስ ተራ መሳለሚያ 18 ማዞሪያና የአየር ጤና ካራ የአስፋልት መንገድ ፕሮጀክቶችን በአጭር ጊዜ ለማጠናቀቅ በፍጥነት እየተሰራ መሆኑን ተናገሩ። ከንቲባ አዳነች አቤቤ ሁለቱን የመንገድ ፕሮጀክቶች የግንባታ ሂደት ተመልክተዋል። ይመራደም ተጨማሪ አለው። ከአውቶቡስ ተራ መሳለሚያ እስከ 18 ማዞሪያ ያለው የአስፋልት መንገድ በከተማዋ የኮሪደር ልማት ስታንዳርድ መሰረት እየተገነባ ይገኛል። ይህ መንገድ ሰፊ የእግረኛ መንገድና በግራና በቀኝ 3 በአጠቃላይ 6 የመኪና መስመሮች የሚኖሩት ነው። መንገዱንም በአንድ ዓመት ውስጥ ለማጠናቀቅ አሁን ላይ በከፍተኛ ትጋት በዚህ መልኩ እየተሰራ ይገኛል።
የመንገድ ፕሮጀክቱንም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ ማለዳ ላይ የግንባታ ሂደቱን ተመልክተዋል። ይህ የመንገድ ፕሮጀክት ከተያዘለት የግንባታ ጊዜ አንጻር በወሰን ማስከበርና በሌሎች ምክንያቶች ዘግይቶ የህዝብ ቅሬታ የነበረ ቢሆንም አሁን ላይ ችግሮቹ ተፈተው የግንባታ ፍጥነት ውስጥ ገብቷል። የመጀመሪያውን ኮንትራክት አቋርጠን እንደገና አሁን ለአዲስ ኮንትራክተር ሰጥተን የጀመርነው ነው። መንገዱ በአብዛኛው የዘገየው መንገዱን ማስፋት በጣም አስፈላጊ ስለነበረ ዲዛይኑም የተሰራው እንደዛ ነው። በአካባቢው ላይ ከፍተኛ የኢኮኖሚ እንቅስቃሴ ያለበት ሰፊ ማህበረሰብ የሚጠቀምበት ከመሆኑ አንጻር መንገዱን ዲዛይን ባደረግነው ልክ ከአካባቢው የወሰን ማስከበር ችግሮች አጋጥመውን ነበርና አሁን ከጀመርን በኋላ ግን በከፍተኛ ፍጥነት እየተሰራ ያለ መንገድ ነው። የዘገየውን ጊዜ ለማካካስ እየሮጥን ያለ ነው። መንገዱ ወደ 3.3 ኪሎ ሜትር ርዝመት ያለው እዚህ ፊታችን እንደምናየው ትልቅ የመሸጋገሪያ ድልድይ ያለው ወደ ጦር ኃይሎች ደግሞ ስንሄድ የመሸጋገሪያም አንደርፓስም ጭምር ያለው መንገድ ነው። የአውቶቡስ ተራ መሳለሚያ 18 ማዞሪያ የመንገድ ፕሮጀክት በከተማዋ ትልቅ ኢኮኖሚያዊና ማህበራዊ ፋይዳ ያለው በመሆኑም ይህንን ታሳቢ በማድረግ ደረጃውን ጠብቆ እየተገነባ ነው። በኮሪደር ስታንዳርድ አሁን እያሻሻልን የመንገድ ስታንዳርድ ብለን ያስቀመጥነውን በከተማችን በዚህ መንገድም ላይ በተሟላ ሁኔታ የምንተገብረው ይሆናል። አካባቢው ለመኖር ምቹ እንዲሆን ያንንም ታሳቢ ያደረገ በዚህ ጋር የሚያልፈውንም ወንዝ ታሳቢ ያደረገ የተሟላ መሰረተ ልማት ነው የምንሰራው። በሚቀጥለው አመት ታህሳስ ለመጨረስ ተክተን ሌትና ቀን እንሰራለን። ከዚህ የመንገድ ፕሮጀክት በተጨማሪም ከንቲባ አዳነች አቤቤ የአየር ጤና ካራ ወለቴ አስፓልት መንገድ ግንባታን ተመልክተዋል። ይህ መንገድም ግንባታው ዘግይቶ ቅሬታ የፈጠረ በመሆኑ ያጋጠሙት ችግሮች ተፈተውለት መንገዱ ካለው ከፍተኛ የትራፊክ ፍሰትና ኢኮኖሚያዊ ጠቀሜታ አንጻር በጥራትና በፍጥነት ለማጠናቀቅ እየተሰራ ነው። አግሬሲቭሊ በጥሩ አፈጻጸም በዚህ 3 ወር እየሰራን ያለ ነው። የአስፋልት ንጣፍ ነው እየተሰራ ያለ አሁን ቀጣይ ስራዎቹን በአጭር ጊዜ ለማስረከብ እየሰራን ነው። በጥሩ አፈጻጸም በጥሩ ኳሊቲ እየሰራን ነው። ኳሊቲው በተመለከተ የአየር ጤና ወለቴ ከሌሎቹ መንገዶች ለየት የሚያደርገው በ4 ድራቢ አስፋልት ነው እየተሰራ ያለ። ከመዲናዋ አዲስ አበባ ያለፈ ጠቀሜታ ያለውና የአስፋልት ማንጠፍ ስራ የተጀመረለት ይህ የአየር ጤና ካራ የመንገድ ፕሮጀክትም በመጪዎቹ 2 ወራት ይጠናቀቃል። ይሄ 5.6 ኪሎ ሜትር ርዝመት ያለው መንገድ ነው። ቀጥታ ወደ ጅማ ወደ ሆሳና ከሚሄደው መንገድ ዋናው መንገድ ጋራ የሚያገናኝ ነው ማለት ነው። ትልቅ ኢኮኖሚያዊ ፋይዳ ያለው ከአዲስ አበባ ያለፈ ጥቅም ያለው መንገድ ነው ማለት ነው። የመንገዱ ስፋት ወደ 40 ሜትር ድረስ ስፋት ያለው ነው። በሚቀጥሉት 2 ወራቶች ይህንን መንገድ አጠናቀን ህዝባችንን የምንክስበትና እንኳን ደስ ያላችሁ ወደ ማለት ደረጃ ላይ ደርሰናል። በአዲስ አበባ ከተማ አሁን ላይ በአጠቃላይ 140 የመንገድ ፕሮጀክቶች በግንባታ ላይ የሚገኙ ሲሆን 104 የሚሆኑት በከተማው መንገዶች ባለስልጣን በራስ አቅም እየተገነቡ፣ ቀሪዎቹ ደግሞ በግል ስራ ተቋራጮች እየተገነቡ ይገኛሉ። የአዲስ አበባ ነዋሪዎች የፖለቲካ ፓርቲዎች ያላቸውን የፖሊሲ አማራጭ በተለያዩ መገናኛ ብዙኃን እየተከታተሉ መሆኑን ገልጸዋል። ነዋሪዎቹ ፓርቲዎች የሚያደርጉት ክርክር ልዩነትን ለመረዳትና የትኛው መምረጥ እንዳለባቸው ለመወሰን ትልቅ እድል እየፈጠረላቸው መሆኑን ገልጸዋል። ይህም በምርጫው ወቅት በእውቀት ላይ የተመሰረተ ውሳኔ ለመስጠት እንደሚጠቅማቸው ነው የገለጹት። ወይንሸት ደጀኔ አስተያየቶቹን አሰባስባለች። ለመምረጥ ያው እንደ አንድ መምህር ሀገሪቷ በያንዳንዱ በልማት ዘርፍ በእድገት ዘርፍ የወደፊት የሀገሪቷን ጣፋንታ ሊያስተካክልና ሊያሳምር የሚችል ፓርቲ ያንን መረጃውን ግምት ውስጥ በማስገባት ለመምረጥ እንደ ዜጋ እንዳንድ ዜጋ ዝግጁ ነኝ ማለት ነው። እኔ መርጬ ህብረተሰቡም እንዲመርጥ ነው የምፈልገው። ምክንያቱም ይበጀኛል፣ ያስተዳድረኛል ወደፊት ብሎ አስቦ መምረጥ አለበት። አሁን የምርጫ ክርክሮች አሉ። እነሱን በማዳመጥ ትክክለኛውን እንዲመርጥ፣ ምርጫው በዲጂታል መሆኑ ጥሩ ነው። እሱም ውጤት ያመጣል ብዬ እገምታለሁ። ከምርጫ ውጤት የምንጠብቀው ምንድነው? ፍትሃዊ የሆነ ምርጫ
በሁለተኛ ደረጃ ደግሞ ሰው የሚፈልገውን ፓርቲ ለምሳሌ የፖለቲካ እንትኖች እየሰማን በሚዲያ የምንሰማው የፖለቲካ እንትኖች አሉና የምንሰማቸውን ፓርቲዎች የትኛው ነው የሚሻለን የሚለውን መርጠን ማድረግ እንዳለብን እኔም ጭምር ስለምረዳ ሌላውም ትክክል አጥንቶ ምክንያቱም የህይወት ጉዞ ነው አሁን የምናደርገው ምክንያቱም 5 አመት ከዚህ በሚቀጥለው 5 አመት ለመምረጥ እያንዳንዱ ሰው ትክክለኛውን ነገር መምረጥ ስላለበት እኔ ዝግጁ ነኝ የመመርጠውንም ፓርቲ አስቤ አዘጋጅቻለሁ። ሀገራችን በልማት ላይ ነው ያለችው። ልማቱን የሚያስቀጥል በመቀጠል ደግሞ ህዝብን የሚመራ በተገቢ ቦታ እንመርጣለን ብለን እናምናለን እና ስለዚህ እንግዲህ በካርዳችን ምን እንደምናደርግ ስለምናቅ ችግር የለብንም እውነት ለመናገርና ጥሩ ነው። አሁን ያለንበት ደረጃ ጥሩ ነው። ያው እግዚአብሔር ሰላሙን ሰጥቶን ሀገራችን በልማት ላይ ነው ያለችው። ይቺን ልማት ደግሞ እንዲቀጥል ነው የምንፈልገው። ተባብረን ሀገራችንን እንደ ሌሎች ሀገራት ለመለወጥ ነው የምንፈልገው። በጉጉት ነው የሚጠብቁት እውነት ለመናገር የኔም ቤተሰብ አለኝ ቤተሰቦቼም ሌሎችም በጉጉት ነው የሚጠብቁት። ምክንያቱም ያው ዞሮ 5 አመት የሚያስተዳድሩ ሰዎች በምርጫ ካርድ ነው እንትን የምንላቸውና እኛ ይቺ ልማት እንደዚህ እንዳየናት እንድትቀጥል ነው የምንፈልገው። ቆንጆ ነው ይቀጥለው። ከምርጫው እንግዲህ ማህበረሰቡ በአሁን ሰዓት ዘመኑም ዲጂታላይዝድ የሆነ ዘመን ስለሆነ ብዙ መረጃዎች ስለሚያገኝ አብዛኛው ማህበረሰብ የተሰራለትን ስራ ያለውን ለውጥ ግምት ውስጥ ከቶ የተሻለ አገር ለመፍጠር አብዛኛው ሰው ንቁ ተሳትፎ አድርጎ የሚበጀውን ይመርጣል ብዬ ገምታለሁ። የማዕድን ሀብት ከስጋት ምንጭ ወጥቶ አንዱ የሀገር ኢኮኖሚ ምሰሶ ከተደረገ ወዲህ ውጤቱ በአጭር ጊዜ ውስጥ እየታየ ይገኛል። ውጤቱ ከታየባቸው የማዕድን አይነትም የድንጋይ ከሰል ተጠቃሽ ነው። ከ2 ዓመት በፊት እስከ $300 ሚሊዮን በየአመቱ ስታወጣ የነበረች ኢትዮጵያ ሙሉ ለሙሉ በሀገር ውስጥ መተካት የሚችል አቅም ፈጥራለች። ሙሉ ግርማ ተጨማሪ አለው። የመደመር መንግስት ሀገራዊ ኢኮኖሚ በአስተማማኝ ሁኔታ እንዲያድግና የኢትዮጵያን እድገት ዘላቂ ለማድረግ ከለያቸው አካሄዶች የብዝሃ ዘርፍ ኢኮኖሚ ትግበራ አስተዋጽኦ ትልቁን ቦታ ይዛል። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ዲጂታል ዘርፍ ዋና ኢኮኖሚ አውታር ይሆናሉ እንደተባለ ሁሉ የማዕድን ዘርፉም ኢትዮጵያ መገንባት አለባት ተብሎ ትኩረት ከተቸራቸው መካከል ነው። ላብነትም በ2017 ዓ.ም ከዘርፉ ወርቅን ብቻ ብናይ ከ$3 ቢሊዮን በላይ በውጪ ንግድ ገቢን በማስገኘት በኢኮኖሚ እድገት ዋነኛ ተዋናይ መሆን ችሏል። እሴት በመጨመር ወደ ውጭ ከመላክ ባለፈ ከውጭ የሚመጡ ምርትን በሀገር ውስጥ ለመተካት ከተያዙ ውጥኖች መካከል የድንጋይ ከሰል ተጠቃሽ ነው። በኢትዮጵያ እንደ ኦሮሚያ፣ ቤኒሻንጉል ጉሙዝ፣ አማራ፣ ደቡብ ምዕራብ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ባሉ ክልሎች ሀብቱ በስፋት ይገኛል። በእነዚህ ክልሎች ኢትዮጵያ ከ1 ቢሊዮን ቶን በላይ የሚቆጠር ሀብትን በጉያዋ አቅፋለች። ይሁንና ከ2 ዓመት በፊት ኢትዮጵያ በየዓመቱ እስከ $300 ሚሊዮን በማውጣት የታጠበ የድንጋይ ከሰል ምርትን ወደ ሀገር ውስጥ በማስገባት የውጭ ሀገራት ላይ ጥገኛ ሆና መቆየቷንም የማዕድን ሚኒስቴር መረጃ ያሳያል። ይህ ማለት አሁን ባለው አማካኝ ምንዛሬ ወደ ብር ሲለወጥ 46.5 ቢሊዮን ብር በላይ ማለት ነው። እንደ ደቡብ አፍሪካና አውስትራሊያ ከመሳሰሉ ሀገራት ምርቱን ወደ ሀገር ውስጥ ሲገባም በዋናነት የሲሚንቶ የብረትና የሴራሚክስ የመሳሰሉ ግዙፍ ፋብሪካዎች በኃይል ምንጭነት ይጠቀሙታል። ኢትዮጵያ ጥሬ ሀብቱን በጉያዋ ታቅፋ ያለ ወደ ልማት መቀየር ባለመቻሏም ለከፍተኛ ወጪ ሲዳርጋት ቆይቷል። የማዕድን ዘርፉ በብዝሃ ኢኮኖሚ ፖሊሲ እንደ አንድ የኢኮኖሚ ምሰሶ ትኩረት ከተቸረው ወዲህ ኢትዮጵያ በተፈጥሮ ጸጋ በታደለችው የድንጋይ ከሰል ላይ በተሰራው ስራ ውጤቱ በአጭር ጊዜ መታየት ችሏል። ከውጪ ስታስገባ የነበረውን የታጠበ የድንጋይ ከሰል ምርት ሙሉ ለሙሉ ሀገር ውስጥ መተካት መቻሉንም የማዕድን ሚኒስቴር አስታውቋል። ይህ እንዴት ሊሆን ቻለ? መንግስት የገቢ ምርትን በሀገር ውስጥ መተካት የሚለውን ስልት መከተሉ ለዘርፉ ማደግ ትልቅ ምክንያት ሆኗል። የሀገር በቀል ድርጅቶች የሀብቱ ክምችት ባለበት አካባቢ በስፋት እንዲሰማሩ የመንግስት ማበረታቻ አልተለያቸውም። በየዓመቱም አዳዲስ ሀገር በቀል ድርጅቶች መዋለ ንዋያቸውን እያፈሰሱ ወደ ዘርፉ እየተቀላቀሉ መምጣታቸውም ነው። ለዚህ ማሳያ የሚሆነው ሜድሮክ ኢንቨስትመንት ግሩፕ በቅርቡ ያስመረቀው የአርጆ ድንጋይ ከሰል ፋብሪካ ግዙፉና በምርት ጥራትም ደረጃውን የጠበቀ ነው። በሰዓትም 200 ቶን ያመርታል። በዓመት ደግሞ 1.2 ሚሊዮን ቶን የድንጋይ ከሰል የማምረት አቅም አለው። በዳውሮ የተገነባው የኢትዮ ማዕድን ልማት አክሲዮን ማህበር የድንጋይ ከሰል ማጠቢያም ተጠቃሽ ነው። በሰዓት 150 ቶን የድንጋይ ከሰል የማምረት አቅም አለው።
እነዚህ የከሰል ማጠቢያ ፋብሪካዎች ቀድሞ የነበረውን የሀገር ውስጥ ምርት ጥራት ላይ ሲነሳ የነበረውንም ጥያቄ የመለሱ ናቸው። በኮንስትራክሽን ዘርፍ የጀርባ አጥንት የሆነው የሲሚንቶ አቅርቦት በዘላቂነት እንዲቀርብና በዋጋ ማረጋጋት ላይም የድንጋይ ከሰል በሀገር ውስጥ ተመርቶ ለፋብሪካዎቹ መቅረቡም ለመጣው ለውጥ እንደ አንድ ምክንያት ይነሳል። የማዕድን ሀብት የስጋት ምንጭ ሳይሆን የኢትዮጵያ ኢኮኖሚ ምሰሶ ከተደረገ ወዲህ ውጤቱ በአጭር ጊዜ ውስጥ ከታየባቸው መካከል የድንጋይ ከሰል ልማት ማሳያ ነው። ይህም እንደ ድንጋይ ከሰል ያለ የኃይል ምንጭ የሚፈልጉ ዘርፎችን ጨምሮ ኢትዮጵያ ስትራቴጂክ የማዕድን ምርቶችን በሀገር ውስጥ ለመተካት በቀጣይ 3 ወራት ውስጥም ግዙፍ የሴራሚክ ፋብሪካዎች እንዲመረቁም ይጠበቃል። በተፈጥሮ ሀብት ብረት ለማምረትም ቀጣይ የቤት ስራ አድርጋም ተመልክተዋለች። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከፍተኛ የትምህርት ተቋማት መንግስትንና ህብረተሰብ የሰጣቸውን ኃላፊነት በአግባቡ ሊወጡ እንደሚገባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አሳሰቡ። በከፍተኛ ትምህርት ተቋማት እየተገበረ የሚገኘው የቁልፍ ውጤት አመላካች ስምምነት ተቋማቱ የትምህርት ጥራት እንዲያረጋግጡና ዩኒቨርሲቲዎች ችግር ፈቺ የሆኑ ጥናቶች ላይ እንዲያተኩሩም እድል መፍጠሩም ተገልጿል። ሰናይት ብርሃኔ ተጨማሪ አላት። የትምህርት ሚኒስቴር የ10 ዓመት የልማት እቅድ ውስጥ በዋናነት የትምህርት ጥራት ፍትሐዊነትና ተደራሽነትን ማረጋገጥ ላይ ትኩረት ያደረገ ነው። እነዚህን ስራዎችም በከፍተኛ የትምህርት ተቋም ለመተግበርና ውጤት ለማምጣት ያስችል ዘንድ የቁልፍ ውጤት አመላካች ስምምነት በትምህርት ሚኒስቴርና በከፍተኛ ተቋማቱ ተደርጓል። በዚህም ወደ 90 የሚጠጉ የመገምገሚያ ነጥቦች ተቀምጠው ተቋማቱ ውጤታማ ለመሆን የሚያስችላቸውን ተግባር እያከናወኑ ይገኛሉ። በተለይም ደግሞ ጎንደርን ማዕከል ያደረገ ወቅታዊ የሆነ የትምህርትና የትምህርት ጥራትና ተግዳሮቶች፣ የጤናና ተግዳሮቶች፣ ቱሪዝሙ ያለበት ተግዳሮት፣ በከተማ ልማት እና ሁለንተናዊ የከተማ ሁኔታዎች የምርምር ስራዎች ይካሄዳሉ። የማህበረሰብ አገልግሎት ስራዎችም ይካሄዳሉ። ስለዚህ ዩኒቨርሲቲያችን የትምህርት ሚኒስቴር የሰጠውን እቅድ መሰረት አድርገን ነገር ግን አካባቢና ሀገራዊ የሆኑ ችግሮችን ሊፈቱ የሚችሉ ምርምሮች በሁሉም ዘርፎቻችን እየተካሄዱ ነው የሚገኙት። ይህ የውል ስምምነት ተቋማቱ የተሰጣቸውን ተልዕኮ በብቃት እንዲወጡ፣ የትምህርት ጥራትን እንዲያረጋግጡና ዩኒቨርሲቲዎች በተግባር ችግር ፈቺ የሆኑ ጥናቶች ላይ እንዲያተኩሩ እድልን ፈጥሯል። ትምህርት ጥራቱ ተማሪ በሚያገኘው አገልግሎት መሻሻል፣ ተቀጣሪነት፣ የፈጠራና ደግሞ ቴክኖሎጂ እንደገና በሀገሪቱ ላይ ደግሞ አዳዲስ ስራ ፈጠራዎችን የማምጣት ኢኮኖሚ ልማት ላይ አስተዋጽኦ ማድረግ እና ብዙ ጉዳዮችን የማየት ከመማር ማስተማር ከማስመረቅ አልፎ ትምህርትና ምርምሩ ምን ውጤት በአገሪቱ በማህበረሰቡ ላይ አመጣ በሚለው ያ በመጀመሪያ የአመለካከት ለውጥ እየመጣ ነው። ትልቁ ስኬት ይሄ ነው። ውጤት ያስመዘገቡ ተቋማትና ዘርፎችን በመለየት ቀጣይነት ላለው ለውጥ መሻሻል እንዲኖር እየተሰራ ሲሆን ለውጥ ያልመጣባቸው ላይም በትኩረት እንደሚሰራ ተመላክቷል። መረጃን በግልጽነት፣ በታማኝነት፣ በጊዜው በጥራት የማቅረብ ያስፈልጋል። እሱ ላይ ጥሩ ጅምር ቢኖርም ቀስ በቀስ ነው እየሄደ ያለው። መሻሻል አለበት። ይሄ መመራት ያለበት በበላይ አካሎች ነው፣ በመሪዎቹ ነው። ራዕይ ያስቀምጠው ወደዛ የመስራት እሱ በተመለከተ ልምድ እየተገኘ ነው።
ትምህርት ሚኒስቴር ምናልባት እንደሰማችሁት የዩኒቨርሲቲ አመራሮች ማሰልጠኛ አካዳሚ እየመሰረተ ነው። በዛ መነሻ አመራሮችንም እያበቁ አቅም እየገነቡ የመሄድ ስራ እየተሰራ ነው ያለው ማለት ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው ከፍተኛ የትምህርት ተቋማት መንግስትና ህብረተሰቡ የሰጣቸውን ኃላፊነት እንዲወጡ በቅንጅት ሊሰሩ ይገባል ብለዋል። መንግስትና ህብረተሰብ ከዩኒቨርሲቲዎች የሚጠብቀው ያለውን ችግር ተረድቶ ኦር አንደርስታንድ አድርጎ በደንብ አጥንቶ ይሄ ነገር እንደዚህ አይነት አደጋ አለው፣ ይሄ እንደዚህ አይነት ኦፖርቹኒቲ አለው፣ በዚህ መልኩ መሄድ ይሻላል ብሎ ሪል ሞራዊ የሆነ ውይይት የሚካሄድበት ያ ውይይት ደግሞ ዜን ሄዶ ህብረተሰብን ኢንፍሉዌንስ የሚያደርግበት መንግስትን ኢንፍሉዌንስ የሚያደርግበት ሲስተም ነው። እስከማውቀው ዩኒቨርሲቲ የእናንተን ስራ እናንተን ለማስቀጠል እንደ አገር ታስፈልጉናላችሁ። ዩኒቨርሲቲዎች እንደ አገር ያስፈልጉናል። ሲሪየስ ሪሰርች የሚሰሩ ሰዎች እንደ አገር ያስፈልጉናል። በጋራ ሆነን ግን ተባብረን ካደረግ ነው ሜቢ we can save our universities. ይህ የቁልፍ ውጤት አመላካች ስምምነት በከፍተኛ ትምህርት ዘርፉ ላይ የታለመውን ለውጥ ለማምጣት የሚያገለግል እንዲሁም አፈጻጸሙ በየ6 ወሩ የሚገመገም ነው። በኢትዮጵያ የዲጂታል መሰረተ ልማት ላይ የሚሰነዘሩ የሳይበር ጥቃቶች ከጊዜ ወደ ጊዜ በቁጥርም ሆነ በአይነት ከፍ እያሉ መጥተዋል። ባለፉት 6 ወራት ብቻ ከ27700 በላይ የሳይበር ጥቃቶች መሰንዘራቸውን ኢንፎርሜሽን መረብ ደህንነት አስተዳደር ያሳያል። ኢትዮጵያ የዲጂታል 2030 እቅድ ለማሳካትና የሳይበር ሉዓላዊነቷን ለማረጋገጥ የቴክኖሎጂ አቅም ማዘመንና የሕግ ማዕቀፎችን ማጠናከር ላይም እየሰራች ትገኛለች። ከጊዜ ወደ ጊዜ እየተቀያየሩ የመጡትን የጥቃት ባህሪያት ግምት ውስጥ በማስገባት የቴክኖሎጂ አቅምንና አሰራር ማዘመን ወሳኝ ነው። ዓለም ይልፉ በዚህ ጉዳይ ላይ ያሰናዳችው ዘገባ አለ። በአሁኑ ወቅት ዓለማችን ከታንክና ከሚሳኤል ጦርነት ይልቅ በኮምፒውተር ስክሪን ጀርባ በሚደረግ የሳይበር ጦርነት ስጋት ላይ ትገኛለች። መረጃ የዘመኑ ውድ ሀብት እንደመሆኑ መጠንም ይህንን ሀብት ለመዝረፍና ለማውደም የሚደረገው ጥረት ከጊዜ ወደ ጊዜ እየተራቀቀ መጥቷል። በተለያዩ ጥናቶች መሰረትም በዓለም ላይ በየደቂቃው በአማካይ ከ100,000 በላይ የሳይበር ጥቃት ሙከራዎች ይደረጋሉ። አንዳንዶቹ ጥናቶች ደግሞ እንደሚያሳዩት በየሰከንዱ በመቶዎች የሚቆጠሩ ጥቃቶች እንደሚፈጸሙ ነው። እንደ አውሮፓውያን አቆጣጠር በ2025 ብቻ የሳይበር ጥቃት በዓለም ኢኮኖሚ ላይ የሚያደርሰው ጉዳት 10.5 ትሪሊዮን ዶላር ነው። ይህ የጉዳት መጠን ደግሞ ከአንዳንድ ከአገራት ጋር ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ በላይ ያደርገዋል። ጥቃቶቹ ደግሞ በዋናነት የኢኮኖሚና የፖለቲካ መዘውር የሆኑ ተቋማትን ኢላማ ያደረጉ መሆናቸው ችግሩን ይበልጥ አሳሳቢ ያደርገዋል። በኢትዮጵያም የዲጂታል መሰረተ ልማት ላይ የሚሰነዘሩ የሳይበር ጥቃቶች ከጊዜ ወደ ጊዜ በቁጥርም ሆነ በአይነት ከፍ እያሉ መጥተዋል። ያለፉትን 6 ወራት ብቻ እንኳን ብንመለከት 27773 የሳይበር ጥቃቶች ተሰንዝረዋል። ከተሰነዘሩት ጥቃቶች መካከልም ከ99 በመቶ በላይ የሚሆኑት ሳይሳኩ ማክሸፍ ስለመቻሉ ነው የኢንፎርሜሽን መረብ ደህንነትና አስተዳደር በቅርቡ ያወጣው ሪፖርት የሚያመላክተው። ጥቃቶቹ በብዛት ያረፉባቸው ዘርፎች ደግሞ የሚከተሉት ናቸው። የፋይናንስ ተቋማት፣ የመንግስት አገልግሎት ሰጪዎችና የመሰረተ ልማት ተቋማት ዋነኞቹ ናቸው። ባለሙያዎች እንደሚሉትም ከሆነ እነዚህ ጥቃቶች ቢሳኩ ኖሮ በሀገሪቱ የኢኮኖሚ እንቅስቃሴ ላይ ከፍተኛ ኪሳራ ከማድረሳቸውም በላይ በዜጎች የዕለት ተዕለት ህይወት ላይ ትልቅ መስተጓጎልን ይፈጥሩ ነበር። አጥቂዎች የፋይናንስና የመሰረተ ልማት ተቋማትን የሚመርጡባቸውን 3 ዋና ዋና ምክንያቶች እንኳን ብንመለከት የባንክ ስርዓቶችን በማናጋት ከፍተኛ የገንዘብ ዝርፊያ ለመፈጸም ወይም የገንዘብ ዝውውርን ለማቆም ሲሆን በዚህም እንደ ሀገር ትልቅ የኢኮኖሚ ሽባነትን ያስከትላል። ሁለተኛው ፖለቲካዊ ጫናን ለመፍጠር ነው። የመንግስት መረጃዎችን በመስረቅ ወይም አገልግሎቶችን በማቋረጥ በህዝብና በመንግስት መካከል ያለውን አመኔታ ለመሸርሸር አልመው ይሰራሉ። ሌላኛውና ሶስተኛው ደግሞ መብራት፣ ውሃና ቴሌኮም ያሉ ወሳኝ አገልግሎቶችን በማቋረጥ በመሰረተ ልማት ላይ ከፍተኛ ውድመት ማድረስ ትልቁ ተልዕኳቸው ነው። ታዲያ ከጊዜ ወደ ጊዜ እየተቀያየሩ የመጡትን የጥቃት ባህሪያት ግምት ውስጥ በማስገባት የቴክኖሎጂ አቅምንና አሰራርን ማዘመን ወሳኝ ነው። ለዚህም ነው ኢትዮጵያ ለዘርፉ በሰጠችው ልዩ ትኩረት የከፋ ችግር ሳይፈጠር ጥቃቶችን እየመከተች የምትገኘው።
ኢትዮጵያ የዲጂታል 2030 እቅድን ለማሳካትና የሳይበር ሉዓላዊነቷን ለማረጋገጥ የቴክኖሎጂ አቅምን ማዘመን፣ የሰለጠነ የሰው ኃይልን ማፍራትና የህግ ማዕቀፎችን ማጠናከር የነገዋን ዲጂታል ኢትዮጵያ አስተማማኝ እንድትሆን ያደርጋታል። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethiostartupebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። የጾም ወቅት በጎ ምግባራት የሚጠናከሩበት ሊሆን ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ገልጸዋል። የእምነቱም የሃይማኖት አባቶችም የጾም ወቅቶች መልካም እሴቶችን ለማጠናከር ጉልህ ሚና ይኖራቸዋል ብለዋል። ይንቃቸው ሰማውን ያዘጋጀው በቀለ ተመስገን ያቀርበዋል። የጾም ወቅት ከፈጣሪ ጋር የሚያገናኝና ዋጋን የሚያሰጥ ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ይገልጻሉ። በተለይም የአብይ ጾም አብዛኛው የእምነቱ ተከታይ በጋራ የሚጾሙት በመሆኑ አብሮነትን ለማጠናከር ጉልህ ፋይዳ አለው ብለዋል። ይህ ጾም እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ አጽዋማት አንዱ ነው። ከሰባቱ አጽዋማት ደግሞ በዋናነት የሚጠቀሰው አምላካችን መድኃኒታችን ኢየሱስ ክርስቶስ የማስተማር ስራውን ከመጀመሩ በፊት የጾመው ጾም በመሆኑ ከህፃናት እስከ አዋቂዎች ድረስ በሙሉ የሚጾሙት እንዲሁም ሰፊ የሆነ አገልግሎት የሚሰጥበት ታላቅ ጾም ነው። በብዛትም 55 ቀናት ነው የጾሙ እንትን። ስለዚህ ከሌሎቹ አጽዋማት በጣም ረዘም ያለ ጊዜ የወሰደ ጾም ነው። ብዙ ያላቸውን ተካፍለው የሚበሉበት፣ አብረው የሚጠጡበት፣ የወደቁትን የሚያነሱበት፣ የታመሙትን የሚጠይቁበት፣ ብቻ መልካም ምግባራት የሚከናወኑበት፣ ፍቅርና ሰላም የሚታወጅበት ትልቁ ወቅት ይህ የአብይ ጾም ነው። የጾም ወቅቱ የተቸገሩ ወገኖችን በማሰብና ያለንን በማካፈል መጾም ይገባል ሲሉ የእምነቱ ተከታይ ምዕመናን አሳስበዋል። እኛ ኢትዮጵያውያን የምንታወቅበት ያለንን ነገር በማካፈል የተሰጠንን ነገር በተለይ በዘመናችን ክርስትና እኩል ያችን ዳቦ ያለንችንን ዳቦ እኩል ሰንጥቆ ማካፈል ማጋራት ነው የሰውነት መገለጫውን በራሱ። ጾም ላይ ደግሞ ሲሆን የበለጠ ምግባረ ትሩፋት የምንሰራበት ያለንን የምናካፍልበት ያካፈልነውን ደግሞ ስናካፍል ደግሞ በትምክት በትዕቢት ሳይሆን በቸርነት ቁርስ ማንበላባቸው ምሳ ማንበላባቸውን ደግሞ አትሊስት በዛ ጊዜ የቆጠብነውን ወይ ደግሞ ለቁጠባ ብለን ባንጾምም እንኳን ያልበላነውን ምግብ ለሌሎች ሰዎች ለአረጋውያን ወይ ደግሞ ሰርተው አቅማቸው ፈቅዶ ገንዘብ ገቢ ማግኘት የማይችሉ ሰዎችን በማካፈል እንድናሳልፍ ታስቦም ይመስለኛል። እናም ምዕመኑ አብሮነትን፣ ሰላምን በማጠናከር ረገድም የበኩሉን ኃላፊነት ሊወጣ እንደሚገባም የሃይማኖት አባቶቹ ይናገራሉ። የተጣሉት እንዲታረቁ፣ የተለያዩት እንዲሆኑ በእውነት ትልቁ ነገር ሰላም፣ ትልቁ ነገር ፍቅር፣ ትልቁ ነገር አንድነት ስለሆነ አብዝተን ልንሰብክ ልናስተምር እኛም ከራሳችን አርአያ ልንሆን ያስፈልጋል። በምእመናኑም በኩል ሁልጊዜ ወንጌል መማር፣ ቅዳሴ ማስቀደስ ብቻውን በቂ አይደለም። ሁኖ መገኘት ያስፈልጋል። ፍቅርን ከራሳችን መጀመር፣ ሰላምን ከራሳችን መጀመር፣ ይቅርባይነትን ከራሳችን መጀመር፣ አንድነትን ከራሳችን መጀመር ያስፈልጋል። የጾም ወቅቱም በልዩ ልዩ መንፈሳዊ ክዋኔዎች እየታሰበ ነው። በመጨረሻም ስፖርት። የእንግሊዝ ኤፍኤ ዋንጫ ጨዋታ ዛሬ ምሽትም ቀጥሎ ሲደረግ ዌስትሃም ከብሬንትፎርድ ይጫወታል።
የአምስተኛ ዙር ጨዋታዎችን እያከናወነ በሚገኘው የእንግሊዝ ኤፍኤ ካፕ ሁለቱን የፕሪሚየር ሊጉ ክለቦች የሆኑት ዌስትሃምና ብሬንትፎርድ ምሽት 4:30 ላይ ወደ ቀጣዩ ዙር ለማለፍ ይፋለማሉ። ብሬንትፎርድ በመጨረሻም 3 የእርስ በርስ ግንኙነታቸው ሁለቱም በማሸነፍ የተሻለ መሆኑ ደግሞ ጨዋታው ድል ሊያደርግ እንደሚችል ቢገመትም ዌስትሃም በቀላሉ እጅ እንደማይሰጥ ይጠበቃል። ሁለቱ ክለቦች በዘንድሮ የውድድር ዓመት በፕሪሚየር ሊጉ 8 ሳምንት ላይ የተገናኙ ሲሆን ብሬንትፎርድ ማሸነፉም ይታወሳል። በኑኖ ስፕሪቶ ሳንቶ የሚመሩት ዌስትሃሞች በሊጉ በ28 ነጥብ 18ኛ ደረጃ ላይ ሲገኙ ተጋጣሚያቸው ብሬንትፎርድ በአንጻሩ በ44 ነጥብ 7ኛ ደረጃ ላይ ይገኛል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አቁቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም